ውሃና ዱቄት ብቻ ተጠቅመን ይሄንን የመሰለ እርሾ በማንኪያ እየለካን አብረን እንስራ። ሙሉ ቪዲዮን ላሳያችሁ። የሚያስፈልገን እንደዚህ አይነት ክዳን ያለው እቃ ወይንም ሌላ እቃ ሆኖ ግን ክዳን ያለው 1 ማንኪያ ውሃ፣ 1 ማንኪያ ዱቄት እናደርግና አደባልቀነው ቀስ አድርገን ከድነን እንተዋለን ማለት ነው እስከ ነገ። በተቻለ መጠን ቀስ እያልኩኝ ላስረዳችሁ ሞክራለሁ። እንደምታዩት ልክ እንደዚህ አደባልቀውና እዚህ ጋር የተጠቀምኩት እቃ ተለቅ ያለ ስለሆነ ውሃው በአንዴ ወደ ጎን ስለገባብኝ እሱን ልክ እንደዚህ ሰብሰብ ካደረኩት በኋላ ይሄው እንደማሳያችሁ ቀስ አድርጌ ከድኛ አስቀምጠዋለሁ። ነገ እንገናኛለን። ይሄ በሁለተኛ ቀን ነው። 1 ማንኪያ ውሃ፣ 1 ማንኪያ ዱቄት። ልክ እንደምታዩት በማንኪያ ስለሆነ የምንጠቀመው አንዳንድ ጊዜ ብዙ ከወሰዳችሁ ከጨመራችሁ ዱቄት ውሃ ሊያንስባችሁ ስለሚችል ጠብ እያደረግን እንቀጥላለን ማለት ነው። ሶስተኛ ቀን ላይ ምንም የተለየ ለውጥ የለውም። ዛሬ ትንሽ ውሃም ዱቄትም እንጨምራለን። 2 ማንኪያ ውሃ፣ 2 ማንኪያ ዱቄት ልክ እንደዚህ እንደምታዩት። ከዛ በኋላ ካነሰብን ልክ እንደዚህ ደግሞ መጨመር ይቻላል። እንደነገርኳችሁ መጀመሪያ ላይ ማንኪያውን ስኩፑን የምንወስደው መጠን ነው የሚወስነው። 4ኛ ቀንም ምንም የተለየ ነገር የለም። አሁንም እንጨምራለን። እዚህ ጋር ግን 3 ማንኪያ ዱቄትና 2 ማንኪያ ውሃ ነው የምታረጉት። ከዛ እሱንም አደባልቀን እናስቀምጣለን ማለት ነው። እዚህ ጋር ማሳያችሁ ምንም የሚቀነስ ነገር የለም ከመጨመር ውጪ ማለት ነው። ዲስካርድ እናረግ ነበር ከዚህ በፊት። እዚህ ጋር ግን ዲስካርድ አናረግም። 1 ማንኪያ 2 ማንኪያ እያለን የማንኪያውን ቁጥር ነው እየጨመርን የምንሄደው እንጂ ከውስጡ የምንቀንሰው ነገር የለም። እንትናችን ሊጣችን ልክ እንደዚህ ቢሆን አሪፍ ነው። ልኬቱን እንደማሳያችሁ 5ኛ ቀን ነው። ትንሽ እንደምታዩት በብል አለው። ከዛ በተረፈ ግን ኩፍ አላለም፣ እንደውም ቀጥኗል። ስለዚህ አሁንም እንቀጥላለን። 2 ማንኪያ ውሃ፣ ምክንያቱም አሁን ሳሳያችሁ ትንሽ ቀጠን የማለት ባህሪ ስላለው የውሃችንን መጠን ደግሞ እንቀንሳለን ማለት ነው። ልክ እንደዚህ እሱንም እናደባልቀዋለን፣ ከድነን እናስቀምጣለን። ዛሬ 6ኛ ቀናችን ነው። ይታያችኋል ብዬ ተስፋ አረጋለሁ። በብላለው ዙሪያውና ዙሬ ሳሳያችሁ ውስጡም ላይ በብላለው፣ ነገር ግን የምንፈልገውን ያክል ወደ ላይ ኩፍ አላለም። ስለዚህ 2 ማንኪያ ውሃና 3 ማንኪያ ዱቄት ልክ እንደዚህ እጨምራለሁ ማለት ነው። እስካሁን የማሳያችሁ ነገር ሁሉ ተመሳሳይ ነው። ምንም የተቀየረ ሌላ የጨመርኩት ነገርም የለም። ስለዚህ ትንሽ ከዛኛው ግልጽ ይሆንላችኋል ብዬ አስባለሁ። ያልሞከራችሁ ካላችሁ ፕሊስ ሞክሩት። ይሄ 7ኛ ቀን ነው። ልክ እንደ 6ኛው ቀን ነው። በብላለው ግን ኩፍ አላለም። 2 ማንኪያ ውሃ፣ 3 ማንኪያ ዱቄት። ከዛ እሱንም አደባልቀን ከድን አድርገን እናስቀምጠዋለን። ጥያቄ ካላችሁ እንደ ሁሉ ጊዜም አለው ጠይቁኝ። 7ኛ ቀን ማታ ላይ ልክ እንደዚህ ደብል ኩፍ ብሉልናል። ነገር ግን በደንብ ደጋግመን ስላልሰራ ነው አሁን ይሄንን ውሃ ላይ አድርጌ በሞክር ወደ ታች ነው የሚወርደው። ለምን? ገና የመጀመሪያ ኩፍ ማለት ስለሆነ ትንሽ ዱቄት መጠን ከፍ እናረጋለን። 3 ማንኪያ ውሃና 4 ማንኪያ ዱቄት። እሱንም ልክ እንደዚህ አደባልቄ ምልክት አድርጌ አስቀምጧለሁ ማለት ነው። ይሄ በ8ኛው ቀን ጠዋት እንዳያችሁ ትላንትና ጠዋትና ማታ ነበር የቀየርኩት። አሁን ደግሞ ልክ ጠዋት ላይ ስቀይረው ወደ ላይ ኩፍ ብሎ ወደ ታች ወርዶብኛል። ስለዚህ ይሄንን ብሰራው ዳቦ ይኮመጥጥብኛል። በዛ ላይ ደግሞ ውሃ ላይ እንኳን ቼክ ሳረገው ይታያችኋል ወደ ታች ነው የወረደው፣ ግማሽ ወደ ላይ ግማሽ ወደ ታች። ስለዚህ በቀን 2ቴ መቀየር ጀምሬያለሁ ማለት ነው ከትላንት ጀምሮ። ስለዚህ ዛሬ 3 ማንኪያ ዱቄትና 3 ማንኪያ ውሃና 4 ማንኪያ ዱቄት ጨምሬያለሁ። እሱን ልክ እንደዚህ ካደባለኩኝ በኋላ እጠብቀዋለሁ። ከዚህ በኋላ 12 ሰዓት ምናምን የሚባል የለም። ኩፍ ሲል በቃ
ማየት ማለት ነው። ስለዚህ ከሰዓት በኋላ ደርሶልኛል። ልክ እንደዚህ እንሞክራለን፣ እንጠቀማለን። ተባረኩ። ፕሊስ ሞክሩ። ዳቦ ሰርቼ ደግሞ አሳያችኋለሁ። ቻው